የሞቱትን ሕይወት ለመስጠት በሚደረግ ጉዞ ውስጥ ጌታችን ኢየሱስ ስለ ኃጢአተኞች የሚከፍለው ዋጋ የነሱን ስፍራ በመያዝ የሚከፍለው አብ እርሱን ለላከበት ዓላማ ወደ ምድር ለመጣበት ዓላማ ለተወለደበት ዓላማ ቶታሊ ሰሚት ማድረጉና ፍጹም መታዘዙን የሚያሳይበት ስፍራ ነው። ኢየሱስ ባላጋራዎቹን በመስቀል ገጥሞ ድል ለማድረግ በልበ ሙሉነት ወደ መስቀል የሄደበት ስፍራ ነው ይለዋል ጌቴሴማኒ። በዘመናት የነበረ ከዘላለም ዘመን በፊት የነበረ የሰዎች በደልና ኃጢአት በኢየሱስ ላይ ሊያርፍ ነው። ያጽዋ እንግዲህ ሞልቷል። ጽዋው ኃጢአት ነው፣ በደል ነው፣ ርኩሰት ነው፣ በእግዚአብሔር ፊት ተቀባይነትን ማጣት። በጣም ይሄን ያህል ኢየሱስ የተጨነቀው ለምንድን ነው? ሰው ስለሆነ እንዴ። ቀደም ካንተ ጋር እጋደላለሁ፣ ያንን መንገድ እሄዳለሁ፣ መከራ እቀበላለሁ፣ ካንተ ጋር ዋጋ ከፍላለሁ ያለው ጴጥሮስ እዚህ ላይ ተኝቷል። ያለ ጸሎት መከራን ማለፍ አይቻልም። የእግዚአብሔር ነኝ ብሎ ካለ ሰው ለእግዚአብሔር ነኝ ብሎ ካለ ተወልጃለሁ ብለን የምንል ሰዎች እኛ ሐሳባችን ከእግዚአብሔር ሐሳብ ጋር እንዲስማማ ፈቃዳችንን ለሱ ፈቃድ አሳልፈን መስጠት እንዳለብንም ጭምር ደግሞ የሚያስተምር ሞትን፣ ሰይጣንን፣ ኃጢአትን ለብቻው ተፋልሞ በመስቀል ሞት ሊረታቸው በክብር ተራመደ ይለዋል። ክብርና ምስጋና ለሕያው አምላካችን ይሁን። የተወደዳችሁ ቅዱሳን የእውነት አምድ ቤተሰቦች ከእግዚአብሔር ከአባታችን ከመድኃኒታችንም ከኢየሱስ ክርስቶስ ፍጹም ጸጋና ሰላም ለእናንተ ይሁን። እንግዲህ በጌታ ምሕረት ሐሙስ ላይ ደርሰናል። እንደምታውቁት በዚህ በሰሞነ ሕማማት ሳምንት ጌታችን ኢየሱስ ለእኛ የከፈለውን ዋጋ በማሰብ ከወንድሞች ጋር ውይይት እያዘጋጀን ነው ያለ ነው። ከክብር ንጉሥ ይግባ ብለን ጀምረን ወይም ሆሳዕና ከሚባለው ቀን ጀምረን እስከዚህ ቀን ድረስ በዋናው ርዕሰ ጉዳይ ማለት ኢየሱስ ለምን ሞተ በሚለው ርዕሰ ጉዳይ ላይ በርካታ ንዑሳን አርዕስቶችን እያነሳን ቀኑን በአርዕስት እየከፋፈልን አንዱን የጌታን ሞት ገጽታ በልዩ ልዩ መንገድ እያሳየን ነው ያለ ነው። ዛሬም ጌቴሴማኒ የጌታ የኢየሱስ ፍቃድና የመታዘዝ ድል በሚል ነው ዛሬም የምንካፈለው። ይሄንን ርዕስ ለመካፈል እንደ መነሻ ጥቅስ ወይም እንደ መነሻ የመጽሐፍ ቅዱስ ክፍል አድርገን የመረጥነው የማርቆስ ወንጌል ምዕራፍ 14 ከቁጥር 32 ጀምሮ ያለውን ነው። የተወደዳችሁ ቅዱሳን ከመርሃ ግብራችን ጅማሬ ድረስ እስከ ፍጻሜው አብራችሁን ብትሆኑ በዚህ ውስጥ ጌታችን ኢየሱስ በጌቴሴማኒ የአትክልት ስፍራ ያደረጋቸውን እያንዳንዱን እንቅስቃሴዎች፣ ትምህርቶች፣ ንግግሮች እና መላውን በጌቴሴማኒ ውስጥ ያለውን እያንዳንዱን ነገር እያነሳን ስነ መለኮታዊ ፍቺውንና መጽሐፍ ቅዱሳዊ ትርጉሙን ለሕይወታችን በሚስማማ መንገድ እግዚአብሔር ያስተምረናል ብለን እናምናለን። ከእኛ ጋር ብትሆኑ ብዙ ታተርፋላችሁም ብለን በጌታ ተስፋ እናደርጋለን። አብራችሁን እንድትሆኑም እንጋብዛለን። የማርቆስ ወንጌል ምዕራፍ 14 ከቁጥር 32 ላይ ያለውን ጥቅስ በማንበብ እንጀምራለን። ክብር ለጌታ ይሁን። ጌቴሴማኒ ወደምትባል ስፍራ መጡ። ደቀ መዛሙርቱንም ስጸልይ ሳለሁ በዚህ ተቀመጡ አላቸው። ጴጥሮስንና ያዕቆብን ዮሐንስንም ከእርሱ ጋር ወሰደ። ሊደነግጥም ሊተክዝም ጀመርና ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ ትጉም አላቸው። ጥቂትም ወደፊት እልፍ ብሎ በምድርም ወድቆ ይቻልስ ቢሆን ሰዓቲቱ ከእርሱ እንድታልፍ ጸለየ። አባት ሆይ ሁሉ ይቻልሃል፣ ይህችን ጽዋ ከኔ ውሰድ፣ ነገር ግን አንተ የምትወደው እንጂ እኔ የሚወደው አይሁን አለ። መጣም ተኝተውም አገኛቸው። ጴጥሮስንም ስምዖን ሆይ ተኝተሃልን? አንዲት ሰዓት እንኳን ልትተጋ አይቻልህምን? ወደ ፈተና እንዳትገቡ ትጉ ጸልዩም። መንፈስስ ተዘጋጅታለች፣ ሥጋ ግን ደካማ ነው አለ። ደግሞም ሄዶ ያንኑ ቃል ጸለየ። ደግሞም መጥቶ ዓይኖቻቸው በእንቅልፍ ከብደው ነበርና ተኝተው አገኛቸው። የሚመልሱለትንም አላወቁም። ሦስተኛም መጥቶ እንግዲህ ስተኙ ረፉም፣ ይበቃል፣ ሰዓቲቱ ደረሰች፣ እነሆ የሰው ልጅ በኃጢአተኞች እጅ አልፎ ይሰጣል፣ ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ወዲያውም ገና ሲናገር ከ12 አንዱ ይሁዳ መጣ። ከእርሱም ጋር ብዙ ሰዎች ሰይፍና ጎመድ ይዘው ከካህናት አለቆችና ከጻፎች ከሽማግሌዎችም ዘንድ መጡ።
አሳልፎ የሚሰጠውም የምስመው እርሱ ነው፣ ያዙት፣ ተጠንቅቃችሁም ውሰዱት ብሎ ምልክት ሰጥቷቸው ነበር። መጥቶም እንግዲያው ወደ እርሱ ቀረበና መምህር ሆይ መምህር ሆይ ብሎ ሳመው። እነርሱም እጃቸውን በእርሱ ላይ ጭነው ያዙት። በአጠገብ ከቆሙት ግን አንዱ ሰይፉን መዞ የሊቀ ካህናቱን ባሪያ መታ፣ ጆሮንም ቆረጠ። ኢየሱስም መልሶ ወንበዴ እንደምትይዙ ሰይፍና ጎመድ ይዛችሁ ልትይዙ ይመጣችሁን? በመቅደስ ዕለት ዕለት እያስተማርኩ ከእናንተ ጋር ስኖር አልያዛችሁኝም። ነገር ግን መጻሕፍት ይፈጸሙ ዘንድ ይሆናል አላቸው። ሁሉም ትተውት ሸሹ። እርቃኑን በነጠላ የሸፈነ አንድ ጎበዝ ይከተለው ነበር። ጎበዛዙትም ያዙት። እርሱ ግን ነጠላውን ትቶ ራቁቱን ሸሸ። ክብርና ምስጋና ለሕያው አምላካችን ይሁን። የተወደዳችሁ ቅዱሳን፣ እንግዲህ ቀደም ብዬ ለማለት እንደሞከርኩት የጌቴሴማኒው ፈቃድና የመታዘዝ ድል በሚል ርዕስ የዛሬውን ቃል ወይም የዛሬውን ቀን እንነጋገርበታለን። ምንድን ነው የተከሰተው የሚለውን እንይ። እንግዲህ በዕለተ ሐሙስ ጌታችን ኢየሱስ ክርስቶስ በጣም በርካታ ነገሮችን አድርጓል። እንደውም በዮሐንስ ወንጌል ትረካ መሰረት ምዕራፍ 13 እስከ ምዕራፍ 17 ድረስ በሙሉ 13፣ 14፣ 15፣ 16 እና 17 ወደ 5 ምዕራፍ ያህል የሚሸፍን በርካታ ትምህርቶች፣ ጸሎት፣ እንዲሁም ደግሞ የእግር ማጠብ፣ የጌታ እራትን መቁረስ የመሳሰሉትን ሁሉ ነገሮች በዚያ በሐሙሱ ቀን የከወነው ነው። እነዚህን ሁሉ ለማንሳት ካለን ጊዜ የተነሳ አንችልም። ራሳቸውን የቻሉ ትልልቅ ርዕሶችና ትምህርቶች ስለሆኑ ለምሳሌ የእግሩን ማጠብ እንኳን ብናይ መዓት ነገር ነው ከላዩ የሚወጣው። ለብቻው የጌታን እራት ብንመለከት እሱም ለብቻው የተለየ ነገር ነው የሚሆነው። እንደገናም ደግሞ ባስተማረው ትምህርት ላይ ልባቸው አይታወክ፣ በእኔ እመኑ፣ በአባቴ እመኑ ብሎ በተናገራቸው መዓት ነው። ስለ መንፈስ ቅዱስ መምጣትና ስለሱ ወደ ክብር መሄድ ከነገራቸው ጋር ብናያይዘው በጣም ሰፊ ነው። ራሱ የሊቀ ካህንነት ጸሎቱን የዮሐንስ ወንጌል ምዕራፍ 17ን ብናነሳ እሱም ለብቻው ሰፊ ነው። እኛ ትኩረት የምናደርግበት ነጥብ ጌታ ኢየሱስ ክርስቶስ በጌቴ ሴማኒ የአትክልቱ ስፍራ ላይ ሆኖ እሱ የጸለየውን ጸሎትና እንግዲህ በብርቱ ጩኸት ከእንባ ጋር ጸሎትና መልጃን አቀረበ ይለናል አይደል ዕብራውያን ምዕራፍ 5 ላይ። ስለዚህ ጸሎቱ ላይ ፈቃዱን መስጠቱ ላይ እና ነገ ሊቀበለው ስላለው መከራ ከሱ ጋር እያያያዝን፣ ምክንያቱም ትልቁ ርዕሳችን ኢየሱስ ለምን ሞተ የሚል ስለሆነ ከሞቱ ጋር አያይዘን ነው ይህንን ክፍል የምናየው። ስናነብ እንደነበረው መግቢያ የሚሆኑ ሀሳቦችን ለመስጠት ያህል እንደምታውቁት ጴጥሮስን፣ ዮሐንስንና ያዕቆብን ለብቻው ገለል አድርጎ እዛው ጌቴሴማኒ ውስጥ ነው ወደሚጸልይበት ቦታ ጠጋ አደረጋቸው። በተለያየ ሁኔታ እነዚህ ሶስቱ ሰዎች በሆኑ ልዩ ልዩ ሁኔታዎች ላይ ሲገኙ ሲሳተፉ ትመለከታለህ። ተአምራት ሊሆን ይችላል፣ ክብሩን በገለጠበት በክብር ተራራ ሊሆን ይችላል። እነዚህን ሰዎች ያስጠጋል ወደ ራሱ። በዋናነት ግን ምንድን ነው ብለን ስናይ ጴጥሮስ ቀደም ብሎ ምን ብሎ ነበረ? ምንም ነገር ይምጣ እንጂ አንተን አልክድህም ብሎት ነበር አይደል? አልክድህም፣ አልተውህም ብሎት ነበር። ስለዚህ እንዲጸልይ እንዲተጋ ወደ ራሱ ጠጋ ሲያደርገው ትመለከታለህ። ጴጥሮስን ማነው ያዕቆብና ዮሐንስ ደግሞ እናታቸውም ይሁን እነሱ ልመና ለመነው ነበር አይደል? በቀኝ አስቀምጠን ስትነግስ አብረንህ እንክበር ብለውት ነበረ። ስለዚህ እነዚህን ሶስቱን ሰዎች በተለየ ሁኔታ በጣም እንዲተጉ እንዲጸልዩ እና ማንነቱን እንዲመለከቱት ቀረብ ጠጋ ሲያደርጋቸው እንመለከታለን። ስለዚህ እነዚህን ሰዎች ጸልዩ አላቸው። ይጸልዩ የነበረው ለራሳቸው እንጂ ለእሱ ድጋፍ አልነበረም አይደል? ይጸልዩ የነበረው ምክንያቱም ወደ ፈተና እንዳትገቡ ነው ትጉ ጸልዩ የሚላቸው። ጌታችን ኢየሱስ እርሱ ራሱ ግን ጸልየዋል። እስቲ እንጀምር። በጸሎት ውስጥ ጌታችን ኢየሱስ ያለው ምንድን ነበር? አንዱ በጌቴሴማኒ ማለት ራሱ የወይራ ዘይት ማለት ነው፣ ወይም የወይራ ጭማቂ እንደማለት ነው። እና የወይራ ጭማቂ ባለበት በዛ የአትክልት ስፍራ
ምናልባትም በዮሐንስ ወንጌል ላይ ገቡ ወጡ ስለሚል የታጠረ ስፍራ ሆኖ ሊሆን ይችላል እና በዛ የአትክልት ስፍራ ውስጥ ኢየሱስ እያቃሰተ እያማጠ እየፈራ እየደነገጠ ይጸልይ ነበረ። እንደውም ሉቃስ ኋላም ላይ እናነሳዋለን የደም ነጠብጣብ እንደ ደም ነጠብጣብ የደም ነጠብጣብ ሳይሆን እንደ ደም ነጠብጣብ የላቡ ወዝ ይታይ ነበር በፊቱ ላይ ብሎናል። ያ ጸሎት አንዱ ፈቃድ ይሁን የሚል ነው። ምን ማለት ነው? በዚህ ጸሎት ውስጥ ምን እናውቃለን ወይም ምን ልንረዳ እንችላለን? ከሞቱ ጋር በተያያዘ ወንድም ባህሩ ካንተ እንጀምር። መልካም ኤርሚዬ ተባረክ፣ ይስፋዬ ተባረክ። እንግዲህ እግዚአብሔር እድል ሰጥቶን እንደገና ደግሞ በዚህ ርዕሰ ጉዳይ ላይ ለመወያየት ደግሞ ዛሬ በዚህ ተገኝተናል። ይህንን እንዳረግ የረዳን እግዚአብሔር ክብሩን ይውሰድ። ኤርሚ አንተ እንዳነሳኸው የዚህ የጌቴሴማኒ የሚለው የስፍራው መጠሪያ የዘይት መጭመቂያ ቦታ ወይም ደግሞ የወይራ ዘይት መጭመቂያ ቦታ ማለት ነው። አካባቢው ላይ የወይራ ዘይት የሚበቅልበት ስፍራም ስለሆነ ነው። ኢየሱስ ክርስቶስ ደቀ መዛሙርቱን ይዞ በዚህ ስፍራ ላይ ተገኝቶ እነርሱም ለራሳቸው እንዲጸልዩ እርሱም ደግሞ ስለራሱ ሊጸልይ ሲገኝ እናያለን። ቅድም መግቢያ ላይ ባነሳኸው በማርቆስ ወንጌል ምዕራፍ 14 ቁጥር 32 ላይ የምናገኘው ይሄ ነው። ይሄ ክስተት በአራቱም ወንጌላት ተብራርቶ የተጻፈ ክስተት ነው እና 3 ጊዜ አንድን ጸሎት ደጋግሞ የጸለየበት ቦታ ነው እና 3ም ጊዜ ግን ጸሎቱን ሲቋጭ ነገር ግን የኔ ፍቃድ ሳይሆን ያንተ ፍቃድ ይሁን እያለ ነው ጸሎቱን የሚዘጋው። እና ይሄ ፍቃድ ምንድን ነው? የማንስ ፍቃድ ነው ብለን ስንል የእግዚአብሔር አብ ፍቃድ ነው። በዚህ ውስጥ የሥላሴ አስተምሮ ማንሳት እንችላለን፣ ግን ርዕሱ ላይ ስቲክ ማድረግ ስላለብን በዚህ በጌቴሴማኒ ስፍራ ላይ ኢየሱስ ክርስቶስ የራሱ ፍቃድ እንዳለው አንድ ፐርሰን፣ አብ ደግሞ የራሱ ፍቃድ እንዳለው ሌላ ፐርሰን የአብን ፍቃድ ሊፈጽም ከመጀመሪያ ስጋ ለብሶ የመጣ እንደመሆኑ ሊሞት የመጣ እንደመሆኑ ባለፈው ስንነጋገር እንደነበረው የክብር ንጉሥ ይግባ ላይ ሊከብር ሳይሆን ሊሞት ሊነግስ ሳይሆን ሊሞት የመጣበትን ዓላማ ያውቀዋል። ነገር ግን ደግሞ ይሄ ጽዋ ከሱ እንዲያልፍ በተደጋጋሚ ሲጸልይ እናገኛለን። የአብ ፍቃድ ምንድን ነው ብለን ስንል የአብ ፍቃድ ኢየሱስ ክርስቶስ ስለ ሰው ልጆች በሙሉ እንዲሞት ነው ፍቃዱ። ታስታውሳላችሁ የክብር ንጉሥ ይግባ በሚለው ጉዳይ ላይ ስናነሳ ወደ ኢየሩሳሌም ሲመጣ ህዝቡ እየዘመረ የተቀበለበት መንገድ አለ። ሊትራሊ በነቢያትም የተጠቀሱ ነገሮች አሉ። እነሱን ሁሉ ታይቶ ህዝብ ይጠብቅ የነበረው የፖለቲካል ኪንግደም ሊያቋቁም እንደመጣ ነው። በዳዊት ዙፋን ላይ የሚነግስበት ጊዜ ገና ነው። ህዝቡ ይጠብቅ የነበረው በዳዊት ዙፋን ላይ ነግሶ ከነበሩበት አገዛዝና ባርነት ነፃ እንዲያወጣቸው ነው። ሆሳህና ሲሉ እኮ አሁን አድን እያሉ ያሉት አድነን ብለው ሲሉ እነሱ ስለ ነፍስ መዳን አይደለም እያወሩ፣ እሱ ደግሞ ስለ ነፍስ መዳን ነው የመጣው። አስቀድሞ ለነፍስ ቤዛ ለመሆን ነው የመጣው። ስለዚህ ወደዚህ ምድር ሲገባ በራሱ የገባው ለዚህ ዓላማ ነው። የአብ ፍቃድ ይሄ ነው። ስለዚህ ይሄ የአብ ፍቃድ የሚቀየር ፈቃድ አይደለም። ኢየሱስ ክርስቶስ ደግሞ እንደ ስጋ ይህ ፍቃድ ብትወድ ከኔ ይለፍ፣ ነገር ግን ደግሞ የኔ ፍቃድ ሳይሆን ያንተ ይሁን ይላል። እዚህ ላይ ስንመለከት ኢየሱስ ክርስቶስ ፈቃዱን ለእርሱ አሳልፎ እንደሰጠ እና ቶታሊ ለመጣበት ዓላማ አብ እርሱን ለላከበት ዓላማ ወደ ምድር ለመጣበት ዓላማ ለተወለደበት ዓላማ ቶታሊ ሰሚት ማድረጉና ፍጹም መታዘዙን የሚያሳይበት ስፍራ ነው። ይሄንን ስንወስደው በዚህ አትክልት ቦታ ላይ በተመሳሳይ ሁኔታ የነበረ ኢየሱስ ክርስቶስ ዳግማዊ አዳም ተብሏል አይደለ? በወንጌላት ኢየሱስ ክርስቶስ ዳግማዊ አዳም ተብሎ ተገልጿል በመልእክታት። አዳም በዚህ የአትክልት ስፍራ ቶታሊ ለእግዚአብሔር ሰሚት ማድረግ አልቻለም። ለፈቃዱ ተገዝቷል። ለእግዚአብሔር ፈቃድ ሳይሆን ለራሱ ፈቃድ። የእግዚአብሔር ፈቃድ በዛ የአትክልት ስፍራ ውስጥ እንዳይበላ ነበር። እርሱ ግን ለራሱ ፈቃድ ታዘዘ። ከእግዚአብሔር ፈቃድ ይልቅ በላና ወጣ። ኢየሱስ ክርስቶስ ደግሞ የእሱ ፍቃድ ምንድን ነው? ይሄ ጽዋ ከሱ ቢያልፍ ነው ፍቃዱ። ነገር ግን የእግዚአብሔር ፍቃድ ደግሞ ምንድን ነው? ይሄ ጽዋ አያልፍም ነው። ስለዚህ ምን አደረገ? ነገር ግን የኔ ፍቃድ ሳይሆን ያንተ ፍቃድ ይሁን ብሎ ከእግዚአብሔር አብ ፍቃድ ጋር ሲስማማና ኮምፕሊትሊ ፊት ሲያደርግና እርሱን አክሴፕት አድርጎ ሲቀጥል የምንመለከትበት ስፍራ ነው። ኢየሱስ ቤዛ ሊሆን ነው። በቤዛነት እውነት ውስጥ ተገዶ የሚታረድ መስዋዕት መሆን አይችልም።
ወይም መስዋዕት አይደለም። ተገዶ የታረደ ፈቃዱ አይደለም። ስለዚህ ተገዶ ሳይሆን ኢየሱስ ፈቅዶ ነው አይደል? ለዛ ነው ያንተ ፈቃድ እያለ ፈቃዱን ለአብ ፈቃድ የሚያስገዛበት እውነት ነው። ምክንያቱም ተገዶ ያደረገው ቢሆን መስዋዕትነትን ወይም ቤዛነት የሚባለውን እውነት ትንሽ እንትን ይለው ነበረ። ይሁን እንጂ ግን በአብ ፈቃድ፣ በራሱ ፈቃድ፣ በመንፈስ ቅዱስ ፈቃድ ወደ ምድር የመጣው የእግዚአብሔር ቃል ወይም እግዚአብሔር ወልድ ጌታ ኢየሱስ ክርስቶስ ራሱን ለአብ ፈቃድ በፍጹም አሳልፎ ሲሰጥ የምንመለከተው ነው የሚሆነው። በዚህ ጸሎት ውስጥ ያንተ ፈቃድ ብሎታል አይደል? ይሄ የአብ ፈቃድ ውጤቱ ወይም ኢየሱስ ለአብ ፈቃድ መታዘዙ ውጤቱ ምን እንዲሆን ነው? ወይም ውጤቱ ምንድን ነው? እግዚአብሔር ይባርካችሁ። እግዚአብሔር ደግሞ እንደዚህ አይነት እድል ስለሰጠን እጅግ አድርጌ እግዚአብሔርን አመሰግናለሁ። ስለ እናንተ እግዚአብሔርን እባርካለሁ። በእውነት ደስ የሚል ፕሮግራም ነው ሰሞኑን ያሳለፍነው። እግዚአብሔር ይመስገን። እንግዲህ ዛሬ ቅድም በመግቢያችን ላይ እንዳየነው ጌታ ኢየሱስ ሐሙስ ላይ ያከናወናቸውን ተግባራት እያየን ያለንበት መርሃ ግብራችን ነው። እንግዲህ በማርቆስ ወንጌል በአራቱም ወንጌላት ስለ ጌቴሰማኔ ውሎውና ስለ ጌቴሰማኔ ስላደረጋቸው ስለዛ የመቃተት ስራዎች ወንጌላት በደንብ ጽፈውልናል እና እንደመነሻ አድርገን በዚህ በማርቆስ ወንጌል ያነሳነው ሐሳብ ጌቴሰማኔ ወደምትባል ስፍራ መጡ ነው የሚለን። ጌታ ኢየሱስ ብቻውን አልመጣም። ከሶስቱ ደቀ መዛሙርት ጋር በጣም ይወዳቸው የነበሩ ያቀርባቸው የነበሩ በኋላም ለቤተ ክርስቲያን መተከል በጣም መሰረት የጣሉ ሐዋርያት ናቸው እና እንዳውም ሉቃስ ምንድን ነው የሚለን? እንደ ልማዱ ወደ ጌቴሰማኔ መጣ ነው የሚለን። ይሄ ጌቴሰማኔ የተለመደ የኢየሱስ የጸሎት ስፍራው ነው አይደል? የኢየሱስ ሁልጊዜ ይሄዳል ማለት ነው ወደዛ። እንደተለመደ እንደ ልማዱ ሁልጊዜ ወደዛ ይመላለስ የነበረበት በዛ የወይራ ዘይት ጭማቂ ያለው ትርጉም ያለው ስፍራ ነው። በደብረ ዘይት ተራራ ግርጌ የሚገኝ ስፍራ ነው። እንግዲህ ጌታ ኢየሱስ በዛ መካከል ላይ ሆኖ ይቃትት እንደነበረ ተጽፏል። ወንጌላት ይነግሩናል። ጴጥሮስን ያዕቆብንና ዮሐንስን ይዞ የሄደበት ምክንያት አለው። ምናልባት ቅድም ኤርሜ እንዳነሳው ጴጥሮስም አስቀድሞ ከእርሱ ጋር መከራን እንደሚቀበል ሌሎቹ እንኳ ቢከዱት ከሌሎቹ ጋር እያነጻጸረ ነው እንግዲህ ራሱን ሌሎቹ እንኳ ቢክዱህ ኔቨር እኔ ካንተ ጋር ሞታለሁ፣ ካንተ ጋር ዋጋ እቀበላለሁ፣ ካንተ ጋር ያንተን የምትሄድበትን ያንን አስከፊ መንገድ አብሬ እሄዳለሁ ነው። የአብ ፈቃድ ካልሆነ በቀር ማንም ይሄን ጽዋ ሊቀምስ አይችልም። እና ጌታ ኢየሱስ ይሄንን እንዲመለከቱ ጴጥሮስን ይዞት ሄዷል። ይሄንን እንዲያይ ዮሐንስና ያዕቆብንም እንዲሁ ጌታ ኢየሱስ በነገሰ ጊዜ አብረው በቀኝ እንዲቀመጡ ፌሽታ ነው። በእርግጥ በዘመኑ በዛን ሰዓት የነበሩበት የሐዋርያት ሁኔታ መንፈስ ቅዱስ ገና ስላልመጣ ጥንካሬም ላይኖር ይችላል። ግን የነሱ የልብ መሻት ግን ከኢየሱስ ጋር መንገስ ነበረ። የኢየሱስ ንግስና መስቀል ላይ ነው። እነሱ አሻግረው ይሄ የመስቀሉን ጉዞ አልተመለከቱም። ይሄንን እንዲመለከቱ ግን ወደ ጌቴሰማኔ ይዟቸው ሄደ። ኢየሱስ ጌቴሰማኔ ላይ ሆኖ እንዳውም እንደዚህ በዚህ ጠብቁኝ አላቸው አይደል? እሱ ፈቀቅ አለ። ሉቃስ እንዳውም የሚለን የድንጋይ ውርዋሮ ያክል ከነርሱ ፈቀቅ አለ። ፈቀቅ ብሏል። እሱ እየጸለየ ነው። ከአባቱ ጋር የሚገናኝበት ሰዓት ነው። ስምዖን የዮና ልጅ ስምዖን ሆይ ተኝተሃል ነው። አሁንም ተኝቷል። እንዴ ቀድም ካንተ ጋር እጋደላለሁ፣ ያንን መንገድ እሄዳለሁ፣ መከራ እቀበላለሁ፣ ካንተ ጋር ዋጋ ከፍላለሁ ያለው ጴጥሮስ እዚህ ላይ ተኝቷል። ያለ ጸሎት መከራን ማለፍ አይቻልም። ያለ ጸሎት ምንም ማድረግ አይቻልም። አያችሁ፣ ጌታ ኢየሱስ ያንን መከራ ከመቀበሉ በፊት ጸልዮአል፣ ወደ እግዚአብሔር ቃትቷል፣ ማልዷል፣ ጮኋል አይደል? በታላቅ ጩኸት ነው የጮኸው ጌታ ኢየሱስ። ስለዚህ በእግዚአብሔር አብ ዘንድ ግን መልስ የለም። ምክንያቱም እቺ ጽዋ ከኔ ትለፍ አስከፊ እኮ ነው። ይሄ ጽዋ የዓለም ሁሉ ኃጢአት ጽዋ ሞልቷል። የእግዚአብሔር ፍርድ በኢየሱስ ላይ ሊመጣ ጽዋው ሞልቷል ኦልሬዲ።
በዘመናት የነበረ ከዘላለም ዘመን በፊት የነበረ የሰዎች በደልና ኃጢአት በኢየሱስ ላይ ሊያርፍ ነው። ያ ጽዋ እንግዲህ ሞልቷል። ጽዋው ኃጢአት ነው፣ በደል ነው፣ ርኩሰት ነው፣ በእግዚአብሔር ፊት ተቀባይነትን ማጣት ነው። ቢቻልህ እቺ ጽዋ ከኔ ትለፍ፣ ነገር ግን ያንተ ፈቃድ ይሁን እንጂ የእኔ ፈቃድ አይሁን። ፈቃዱን አሳልፎ ሰጠ። ጌታ ኢየሱስ እንግዲህ በሰውነቱ ሰው በመሆኑ የሚቀበለውን ያንን መከራ አሳልፎ ለእግዚአብሔር አብ ሰጠው። እግዚአብሔር አብ ኃጢአትን መቅጣት አለበት አይደል? እግዚአብሔር ፈጽሞ ጻድቅ ነው። ከኃጢአት ጋር አይተባበርም። ኃጢአትን መቅጣት አለበት። ኃጢአትን በሚያይበት አይኑ ነው ኢየሱስን እያየው ያለው። ምክንያቱም የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። ወይም ጌታ ኢየሱስ እዛ አንደኛ ቆሮንቶስ ምዕራፍ 3 ላይ እንደምናነበው ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ብሏል። የሚጸልየው እቺ ጽዋ ከኔ ትለፍ እያለ ነው። እቺ ጽዋ ኦልሬዲ ሞልታለች። ኃጢአት፣ የሰው በደልና ኃጢአት ሞልቷል። ያንን በሚያይበት አይኑ የነገውን የመስቀል ጉዞ ስለሚመለከት እግዚአብሔር ዝም አለው፣ ለራሱ አሳልፎ ሰጠው። ጽዋው ሞላ ማለት ነው። ስለዚህ በዚህ ጸሎት መካከል እግዚአብሔር ምንም ሳይመለከተው ከአንዴም ሶስቴም ጸልዩዋል። በጣም ነገ የሚሄድበት ይሄ ተላልፎ የሚሰጥበት በነ ጲላጦስ እና በነ ሄሮድስ ተላልፎ የሚሰጥበት ያ የመስቀል ከጌቴሰማኔ ግርጌ እስከ ቀራንዮ ኮረብታ ላይ የሚሄድበት ያ የመንገድ ጉዞ አስከፊ መሆኑን የምናውቀው ከአንዴም ሶስቴም ጸልዩዋል። እቺ ጽዋ ከኔ ትለፍ፣ እቺ ጽዋ ከኔ ትለፍ፣ እቺ ጽዋ ከኔ ትለፍ። በተደጋጋሚ ቀጥቷል። በጣም አስከፊ ነው ማለት ነው። በጣም አስቸጋሪ የህይወት ጉዞ ነው ማለት ነው። ምንም እንኳ ጊዜው አጭር ብትሆንም ያቺ ጉዞ አጭር ብትሆንም ግን አስከፊ ነበረች። እናም ተላልፎ እንደተሰጠ የምንመለከትበት ክፍል ነው ማለት ነው። ቆንጆ ሐሳብ ነው ያነሳው። እግዚአብሔር ይባርክ። በዚህ ጋር ያው አንተ እንዳልከው ነገ የሚሆነውን በማየት አብ ስለ ሰው ልጆች ያለውን ፍቅር ለመግለጥ ልጁ ሲናገር ዝም አለው። የሰው ልጆችን በመውደድ ወይም ስለ ሰው ልጆች እግዚአብሔር ያለውን ፍቅር ለማሳየት ልጁ ሲጸልይ ያለ መልስ ተው። በነገራችን ላይ መልሶቹ እኛ ነን። በኋላ ላይ የምናየው እኛ ነን አይደል? መልስ የምንሆነው እኛ ነን። ልጁ ምንም ልጅ ቢሆን አለ ጳውሎስ አይደል? እዛ ዕብራውያን ላይ ከተቀበለው መከራ የተነሳ መታዘዝን ተማረ ይለናል። በእንዲህ አይነት ሁኔታ ውስጥ አልፎ አያውቅም። በዘላለም ዘመናት ውስጥ የእግዚአብሔር አብ ልጅ ነው ጌታ ኢየሱስ። እንዲህ አይነት ሁኔታ በአብና በወልድ መካከል አልነበረም። የሆነው ሰው ከሆነ በኋላ ነው። ስለዚህ ጌታ ኢየሱስ መስቀል ላይ በታላቅ ፍርሃት በጭንቅ ነበረ የነበረው። ይሄንን በጭንቅ መሆኑን ራሱ ቅዱስ ዮሐንስ አፈወርቅ በቤተክርስቲያን ታሪክ ትምህርቱ ውስጥ በጣም የታወቀ ሰው ነው። እነ ቅዱስ ቄርሎስ እና ታላቁ ባስሊዮስ እነዚህ ሁሉ ምን ብለዋል? ከሰውነቱ ጋራ የተያያዘውን ነገር ነው የሚናገሩት። ኢየሱስ ለምንድን ነው ጌቴሴማኒ ላይ ከብርቱ ጩኸት ጋራ በታላቅ ፍርሃት እያጣጣረ እንደ ደም ነጠብጣብ ያለ ነገር እስኪሆንበት ድረስ እንዴት እንደዛ ሊሆን ቻለ? እንደውም ይህንን የሕክምና ባለሙያዎች ስም ሰጥተውታል አይደል? አይ ቲንክ እንደውም ምንድነው ይለው ድሮሲስ፣ ሄማቶድሮሲስ የሚባል አንድ ሰው በጣም ሲጨነቅ የስነ ልቦና ጫና ሲያድርበት እና ውስጡ በታላቅ እንትን ሲሆን ውስጥ ያሉት የደም ስሮቹ ይበጣጠሳሉ ነው። ከዛ በዚህ በቆዳ በኩል ባሉ የላብ ማውጫዎች እንደዛ ይወጣሉ። በጣም ይሄን ያህል ኢየሱስ የተጨነቀው ለምንድን ነው? ሰው ስለሆነ ነው። ኢየሱስ ፍጹም ሰው ነው። ለቤዛነት ደግሞ ባለፈው አንስተናል፣ ደጋግመንም እናነሳዋለን። ቤዛ የሚሆን ማንነት ወይም ስለ ኃጢአተኞች ቤዛ ዋጆን የሚከፍል ምን መሆን አለበት ነው? ዘመድ መሆን አለበት ነው። ኢየሱስ ፍጹም ሰው ነው። የያዘው የአብርሃምን ስጋ ነው ተብሏል አይደል? ጌታችን ኢየሱስ ፍጹም ሰው ነው። ስለዚህ ይሄ ሰው የሆነው የእግዚአብሔር ልጅ በማንነቱ ደግሞ ጻድቅ ነው። ቅዱስ የእግዚአብሔር ልጅ ነው። ጻድቅ ነው ማለትም በአንደኛ ያለ ኃጢአት ነው የተጸነሰው የተወለደው የኖረው። ፍጹም የእግዚአብሔር ጽድቅ ነው። ጻድቅ ነው። እንከን አልባ ነው።
ስለዚህ ያ ከፊት ለፊቱ የሚያየው ጽዋ የምን ጽዋ ነው? የኃጢአት ጽዋ ነው። ያንን ምን ሊያደርግ ነው? አሁን ሊጠጣው ነው አይደል? ጽዋውን እያየ ነው። በእንደዚህ አይነት ተምሳሌት ነው የቀረበው። ያ ጽዋ የኃጢአት ምን ያህል የሰው ግፍ የሰው አመፅ እንደሆነ። ስለዚህ ምን ይሆናል ነገ? ኢየሱስ መከራውን አይደለም የፈራው፣ ባይ ዘ ወይ መሞቱን አይደለም የፈራው፣ መሰቀሉንም አይደለም፣ እሱም አይደለም። ዋናው ነገር ጽዋው ነው አይደል እንዴ? ጽዋው ነው። ያ ደግሞ ማለት ምን ማለት ነው? ኃጢአትን አያውቅም። ኃጢአት ሊደረግ ነው። ያን ሰዓት ኃጢአት አልተደረገም። ሐሙስ ቀን ኃጢአት አልተደረገም። የሚሆነው መቼ ነው? እሱ ዓርብ ነው። ኃጢአት ሊደረግ ነው። ስለዚህ ኃጢአት አያውቅም፣ ከባህሪው ጋር አይስማማው። እንደገና እሱ እርግማን ሊሆን ነው። ሰዎችን ወይም የሚያምኑበትን ከእርግማን ነፃ ለማውጣት። ያ ብቻ አይደለም። ጻድቁ ስለ ኃጢአተኞች ምን ሊሆን ነው? መከራ ሊቀበል ነው። ይሄንንም በአንደኛ ጴጥሮስ መልእክት ምዕራፍ 3 ምዕራፍ 2 ላይ ማየት እንችላለን። ኃጢአታችንን በእንጨት ላይ ተሸከመው ብሎናል ጴጥሮስ። ስለዚህ የሰዎችን ኃጢአት በእንጨት ላይ ምን ሊያደርገው ነው? ሊሸከመው ነው። በስጋው ኃጢአታችንን በእንጨት ይሄ ሁሉ መከራ ሊደርስበት ነው። ስለዚህ አካላዊው መከራ ሳይሆን በዋናነት ያስጨነቀው፣ መጎሳቆሉ ሳይሆን በዋናነት ያስጨነቀው፣ የጠፉትን ለመፈለግ በሚደረግ ጉዞ ውስጥ የሞቱትን ሕይወት ለመስጠት በሚደረግ ጉዞ ውስጥ ጌታችን ኢየሱስ ስለ ኃጢአተኞች የሚከፍለው ዋጋ የእነሱን ስፍራ በመያዝ የሚከፍለው ነው። ይሄ ከብርቱ ጩኸት ጋር እንዲጮህ አስችሎታል። ይሁን እንጂ ግን መልስ የለም። የዚህ መልስ ውጤት ነው ቅድም ያልነው አይደል? የዚህ መልስ ማጣት ውጤቱ ምንድን ነው ከተባለ ለእኛ እንዲሰቀል አብ መፍቀዱ ነው ውጤቱ። በእርግጥ እግዚአብሔር መልስ አልሰጠም፣ መልስ ሰጥቷል። ዝምታው መልስ የሆነው በምን ምክንያት ነው? ጌታ ኢየሱስ ስለ ኃጢአተኞች ዋጋ እንዲከፍል የኃጢአተኞችን ስፍራ እንዲይዝ መተው። ይሄንን ማየት እንችላለን። ተጨማሪ የምትለው አለ ባህር? እሺ፣ ተባረክ ይስፋዬ። ኤርሚዬ ተባረክ። እናንተ እንዳላችሁት ነው። ከዚህ ኢየሱስ ክርስቶስ ለመቃተቱ ምክንያት የሆኑትን ነገሮች ሁለታችሁም በደንብ አረጋችሁ አብራርታችሁታል። የእግዚአብሔርም ዝምታ ለምን እንደሆነ ልጁ በብዙ ወንድሞች መካከል በኩር እንዲሆን ስለሚፈልግ እግዚአብሔር ዝም ብሏል። በእርሱ ሞት እኛ መወለድ ስላለብን ፔናል ሰብስቲቱሽን የሚባል ነገር አለ አይደለ? የምትክነት ሞት እርሱ ያንን ማድረግ ስላለበት ነው። ጽዋው ይስፋዬም ጠቅሰኸዋል፣ ኤርሚዬም ጠቅሰኸዋል። ኢሳይያስ 51 ቁጥር 17 ላይ ይሄ ጉዳይ ተጠቅሷል። ኃጢአትን ነው ሪፕሬዘንት የሚያደርገው። ጸሐፊዎቹም ኢየሱስ ክርስቶስ ይህ ጽዋ ከኔ ይለፍ እያለ ሲል እንድናይ የሚፈልጉት ጽዋው ምን እንደሆነ ነው። ጽዋው ለዘመናት ከአዳም ጀምሮ ኢየሱስ ክርስቶስ እስከሚሞትበት ድረስ ደግሞ ሞቶም ከሞተም በኋላ ኢየሱስ ክርስቶስ አርጎ ዳግም እስኪመጣ ድረስ ያለውን የዓለምን ኃጢአት በሙሉ የሚይዝ ነው። ስለዚህ ኃጢአት የማያውቀው ክርስቶስ ስለኛ ኃጢአት እንዲሆን እኛ በእርሱ ሆነን ደግሞ የእግዚአብሔር ጽድቅ እንዲሆን እርሱ ያንን ነገር መጠጣት ነበረበት። ስለዚህ ኃጢአት አያውቅም፣ ለባህሪው የሚስማማ አይደለም። ስለዚህ ጭንቀቱ ከዚህ ከሚገጥመው መከራ ሊጋፈጠው ካለው ነገር አንጻር ተነስቶ ያደረገው ነው። ነገር ግን በዚህ ውስጥ ደግሞ ቅድም ስንጀምር እንዳልነው ለእኛም ትቶልን የሚያልፈው ነገር ሰው የእግዚአብሔር ነኝ ብሎ ካለ ሰው ለእግዚአብሔር ነኝ ብሎ ካለ ተወልጃለሁም ብለን የምንል ሰዎች እኛ ሐሳባችን ከእግዚአብሔር ሐሳብ ጋር እንዲስማማ ፈቃዳችንን ለሱ ፈቃድ አሳልፈን መስጠት እንዳለብንም ጭምር ደግሞ የሚያስተምር ነው። ምክንያቱም ቅድም ብያለሁ፣ ይሄ የጌቴሴማኒ ስፍራ የመታዘዝ ስፍራ ነው። ወደ ኋላ ስንመለስ ገነት ያለመታዘዝ ስፍራ ነው። ይሄ የጌቴሴማኒ ስፍራ የመከዳት ስፍራ ነው። ኢየሱስ ክርስቶስ አብሮት በአንድ ጠረጴዛ ላይ ሲመገብ የነበረ ለአገልግሎት በጠራው በቤቱ ላለ ከእንጀራዬ የበላ ተረከዙን አነሳብኝ የተባለው ይፈጸም ዘንድ ይሁዳ ከርቶታል። ወደ ኋላ ብንሄድ ኢየሱስ ክርስቶስ የዳዊት ልጅ ነው አይደለም? ዳዊት በአቤሴሎም ሲከዳ እናያለን። ሁለተኛ ሳሙኤል ምዕራፍ 15 ቁጥር 30 ላይ ማለት ነው። እንደገና ይሄ መከራው ውስጥ ማለፉ ፍጹም እሱ ሲችል
በተድላ የነበረ ማንነት ውስጥ የነበረው አዳም ግን ተድላውን ያልቻለበት ሁኔታ እና በእግዚአብሔር ቤት ውስጥ እንዴት ሆነን የእግዚአብሔርን ዓላማና የእግዚአብሔርን ሐሳብ እያደመጥን ለዛ ራሳችንን አሳልፈን እየሰጠን ማለፍ እንዳለብን የምንማርበትም ጭምር ነው። በቃ ከመከዳት ጋር ስታነሳ በጣም አንድ ነገር እንትን ያዘው። አሁን ይሁዳ ኢየሱስ የሚሄድበትን ቦታ ያውቃል። ቀደም የሚስፋያ አንተ እያልክ እንደ ልማዱ ወደ ደብረ ዘይት እንደሚሄዱ ይሁዳ ያውቃል። ስለዚህ በሚያውቀው ሰው ነው የተከዳው። እና በእኛም ህይወት ውስጥ የሚሆነው እንደዚህ የማያውቅ ሰው የትም አግኝቶ ሊጎዳህ አይችልም። ውሎህን፣ ፍላጎትህን፣ የምትመርጠውን ነገር የሚያውቅ ሰው ነው አንተን መልሶ ሊያጠቃህ ሊጎዳህ የሚችለው። እና ይሁዳም ጌታ ኢየሱስን ለገንዘብ አሳልፎ ሰጠው። ወደዚህ ወደ እንትኑ እንመለስና ወደ ጌቴሴማኒው ትዕይንት። ጌቴሴማኒ ምንን ያስታውሰናል? ለምሳሌ ምን ለማለት ፈልጌ ነው ማለት ጌቴሴማኒ በታላቅ ጭንቅና ምጥ ውስጥ የነበረበት ስፍራ ነው። ኢየሱስ ደግመን ደጋግመን ይህንን የምንለው ኃጢአት ምን ያህል በእግዚአብሔር የተጠላ እንደሆነ ጫን ብለን እንድንናገር ነው። የጭንቅ ስፍራ ነው። የተድላ ስፍራ አይደለም። የመዝናናት ስፍራ አይደለም። ኢንጆይ የማድረግ ስፍራ አይደለም። የመተኛትም ስፍራ አይደለም። ስፍራው ለኢየሱስ የጭንቁ ስፍራ ነው። በተለይ ይሄ ወቅት ነገ ሊጠበቀው ካለው መከራ የተነሳ ስናየው ሁለት ነገር አለ እኮ። የሱ ፈቃድ አለ፣ የአብ ፈቃድ አለ። ቅድም እንዳለው የሱን ፈቃድ ለማን ፈቃድ ነው የሚያስገዛው? ለአብ ፈቃድ። ያ የአብ ፈቃድ ደግሞ ከባህሪው ጋር የማይስማማውን ኃጢአት ወደ ህይወቱም ያመጣ ነው አይደል እንዴ? እስከዛሬ ሆኖት የማያውቀውን ኖሮት የማያውቀውን አይነት አዲስ ኤክስፒሪየንስ ነው። አሁንም ለዚህ እኮ ነው ምንም ልጅ ቢሆን አለና ከተቀበለው መከራ የተነሳ መታዘዝን ተማረ። ልጅ ሆኖ አዎ ብዙ መታዘዝ ያውቃል እኮ፣ በመከራ ውስጥ መታዘዝ ግን ለሱ አዲስ ነው። ኃጢአትም ዋጋውን ማግኘት የኃጢአት ደሞዝ ሞት ስለሆነ ይህንን ሞት ደግሞ በልጁ በኢየሱስ ክርስቶስ መፈጸም ስላለበት ዝም ብሎታል። ይህች ጽዋ ከኔ ትለፍ። አስከፊ ነው ጽዋው። ኃጢአት አስከፊ ነው። ሁሉም ይህንን ለሚሰማን ሁሉ ኃጢአት ምን ያክል አስከፊ እንደሆነ ትንሽ ማለት እፈልጋለሁኝ። ኃጢአት ከእግዚአብሔር የሚያርቅ መጥፎ ካንሰር ተብሎ እንደሚጠራው በሽታ ልክ እንደዛ እንደ ሰደድ እሳት ከእግዚአብሔር የሚያርቅ ክፉ ነቀርሳ ነው ኃጢአት። ምናልባት ሰዎች በተለያየ የህይወት ስርዓት ውስጥ ሊሆኑ ይችላሉ። በተለያየ ደባል ሱስ፣ በተለያየ ኃጢአት፣ በተለያየ መሳደድ ውስጥ ሊኖሩ ይችላሉ። እግዚአብሔር ይቅር ይላል እናውቃለን። እግዚአብሔር ምህረት ያደርጋል እናውቃለን። ከልጁ የተነሳ ወይም ልጁ ኢየሱስ ክርስቶስ ይሄንን ጽዋ ስለጠጣ ኃጢአትን ይቅር ይላል እግዚአብሔር፣ ምህረት ያደርጋል እግዚአብሔር። ግን በእግዚአብሔር አይን ሲታይ ግን ኃጢአት አስከፊ ነው። ምክንያቱም እርሱ ኃጢአትን አያውቅምና ተብሎ ስለተጻፈ ኃጢአትን በሚያይበት አይኑ ነው ኢየሱስን ያየው። ላቡም እንደ ደም ጠብታ እንዴት ነው አሁን ላብ የሰው ልጅ የሆነ ከባድ ስራ ሲሰራ ወይም የሆነ ስትረስ ውስጥ ሲገባ የሆነ ላብ ያደርገዋል። ግን እንደ ደም ጠብታ ግን ሊሆን አይችልም። የኢየሱስ ያንን ባህሪው ኃጢአትን ስለሚጠላ ኃጢአትን ስለሚጸየፍ ባህሪው ኃጢአትን ስለማያደርግ ባህሪው በዛ ማንነት ውስጥ ሆኖ ወይም ነገ ስለሚሆነው ነገር ነገ ስለሚጫነው የኃጢአት ጫና ነገ ስለሚቀበለው ዋጋ እያሰበ አባት ሆይ እቺ ጽዋ ከኔ ትለፍ። አስከፊ እኮ ነው። አባት ለልጁ ልጅ ለአባቱ እንደሚለምነው አይነት ልመና አይደለም ይሄ። ወይም ልጅ ለአባቱ የሆነ ነገር እንደሚጠይቀው አይነት ጥየቃ አይደለም እየሆነ ያለው እዚህ ላይ። በጣም በታላቅ ጩኸትና በታላቅ መቃተት ነው ወገኖቼ። ይሄ በየትኛውም ኃጢአት ያለን ሰዎች ጌታ ኢየሱስ ኃጢአታችንን ተሸክሞ መስቀል ላይ ውሏል። ይሄ ጩኸት የኛ ጩኸት ነው። ይሄ ዋይታ የኛ ዋይታ ነው። ይሄ በጌቴሴማኒ ያለው ይሄ ወደ አብ የቃተተው መቃተት የኛ መቃተት ነው። ምክንያቱም የእኛን ኃጢአት ይዞ ነውና በፊቱ የቀረበው። ስለዚህ ሐዋርያትንም ቢሆን ተግተው እንዲጸልዩ ይነግራቸዋል። ምናልባት ኃጢአት ሁላችንም የሰው ልጅ ኃጢአትን ያደርጋል። ግን ኃጢአት የሚያደርጉት እነዛ የዳኑት ሰዎች ኃጢአትን
አይለማመዱም፣ ግን ኃጢአት ሊያደርጉ ይችላሉ። ይህንንም የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብለናልና በዚህ የኃጢአት መንጻት ወይም በደሙ በልጁ በኢየሱስ ክርስቶስ ደም ከኃጢአታችን እነጻለን። እነዚህም ሐዋርያት ተኝተው አንቀላፍተው እንመለከታለን። ምናልባት ቤተክርስቲያን አሁን በተለያየ አሁን በዚህ ዘመን ቤተክርስቲያን ከተተከለች በኋላ ማለት ነው፣ በዚህ ዘመን እንደ ሐዋርያት ጸሎትን ወደ ጎን የሚሉ በተለያየ አይነት ሁኔታ ዛሬ የሆነ ቆርቆሮኛልና አልጸልይም፣ ዛሬ እንዲሆኛለሁና አልጸልይም የሚሉ ድንገት ካሉ ጸሎት ዋናውና ወደ እግዚአብሔር የሚያቀርበን ትክክለኛ በጎ ወደ እግዚአብሔር የምንጮህበት የምንማልድበት መልካም የሆነ የእግዚአብሔር መገናኛ ድልድያችን ነው ለማለት ያክል ነው። ስፋዬ እግዚአብሔር ይባርክ። ጥሩ ውይይት ነው ያደረግነው። በዚህ በጌቴሴማኒ ጌታ ኢየሱስ ብርቱ የሆነ መቃተት ውስጥ እጅግ አስጨናቂ ጭንቀት ውስጥ ነበር ራሱ ጌታ ኢየሱስ። እንዳየነው ሉቃስ እንደነገረን ሉቃስ እንደውም ብዙ የመጽሐፍ ቅዱስ አስተማሪዎች የሚሉት ሉቃስ ይሄንን የጠቀሰው በሙያው ሐኪም ስለሆነ ነው። ምክንያቱም ውስጥ በጣም ከስትረስ የተነሳ ሰው በጣም ውስጡ ሲጨናነቅ ብዙ ነገር ሲሆን ውስጡ ካለው ነገር የተነሳ እነዚህ ሴሎቹ ይወጠራሉ፣ የደም ስሮቹን ይወጥሯቸዋል እና ይፈነዳል። በታሪክ ውስጥ እንደዚህም አይነት ነገር ሆኗል። በተለይ በናዚ ጦርነት ጊዜ አይሁዳውያን ወደ እንትን ውስጥ እያስገቡ በሚገሏቸው ጊዜ ስጋቸውን ምንድነው ይሄ ቆዳቸውን እየገፈፉ በሞራቸው ሳሙና በሚገዙ በእንትን በሚሉበት ጊዜ እንደሱ ሆኗል ይባላል አንድ ሰው እና በጣም አስቸጋሪ ነው። ምንድነው ያስጨነቀው? ይሄን ያህል ምን አስጨነቀው? የኛ ትርጉም እሱ ስለሆነ ከመዳናችን ጋር የተገናኘው እሱ ስለሆነ ሰው የመሆኑ ማንነት ነው ብለናል። ሰው ነው። እንደውም ቅዱስ ዮሐንስ አፈወርቅ ጌታ የተጨነቀውና የጸለየው በባህሪው ደካማ ስለሆነ ሳይሆን ይላል ዮሐንስ አፈወርቅ እውነተኛና ፍጹም ሰው በመሆኑ ይሄንን ለዓለም ለመግለጥ ነው ይላል። ይሄ በድርሳን 83 ላይ ይሄንን ይጠቅሳል። የማቴዎስ ወንጌልን ባብራራበት ክፍል ማለት ነው። ሰው ነው ጌታ ኢየሱስ፣ ፍጹም ሰው ነው። ይሄ ጌታችን ኢየሱስ አንድ ጊዜ እንደው ማን ነው ጴጥሮስ መሰለኝ የማልኮስን ጆሮ ገንጥሎታል። እሱ ከሌላ ፍጥረት ጋር ወይም ከሰዎች ጋር የሚዋጋለት ሰራዊት አያስፈልገውም እንዴ። ዮሐንስ እኮ ሲነግረን በእንደዛ አይነት ሁኔታ ውስጥ እንኳን ሆኖ ወደፊት ወጥቶ ነው ማንን ትፈልጋላችሁ ያላቸው። ማንን ትፈልጋላችሁ አይደል? እኔ ነኝ እኮ ሲላቸው ወድቀዋል። ምንም እሱ ራሱን በተመለከተ መከላከያ ቢፈልግ መልአክ ማነው አባቱ ስንት መላእክትን ይልክለታል፣ ስንት ሻለቃ መላእክትን። እሱስ ደግሞ እዚህ ላሉ ሰዎች ያንሳል። እሱ እኮ አምላክ ነው። በከንፈር ውስጥ ትንፋስ ክፎችን የገደለ ወይም የሚገድል መባረቅት እኮ ከፊቱ የሚወጣለት አምላክ ነው። ይሁን እንጂ ግን ምንድነው የሆነው? መስቀል ላይ ከስቃዩ አይደለም የተዋጋው፣ ለኛ ነው የተሰቃየው። ያ ስቃይ አሁንም ከመዳናችን ጋር በቀጥታ የሚገናኘው ክፍል ይሄ ነው። ጌቴሴማኒ ኢየሱስ ለአባቱ ፈቃድ ሙሉ ለሙሉ ፈቃዱን የሰጠበት ስፍራ ነው። እንደውም ምን ይላል አንድ የመጽሐፍ ቅዱስ አስተማሪ፣ ኢየሱስ ባላጋራዎቹን በመስቀል ገጥሞ ድል ለማድረግ በልበ ሙሉነት ወደ መስቀል የሄደበት ስፍራ ነው ይለዋል። ጌቴሴማኒ ባላጋሮቹን ለመቅጠም ድል ለማድረግ አየህ፣ በልበ ሙሉነት። ይሄ በተሸነፈ ስሜት አይደለም። በቃ ከንብርክኩ ተነሳና ምን አለ በኋላ ሰዓቱ ደርሷል አለ። ሰዓቱ ደርሷል። ዕለት ዕለት ከእናንተ ጋር በመቅደስ አስተምር አልነበረም እንዴ? ከዛ እነዚህን ተዋቸው ይሄው እኔ ብሎ ከሰጠኸኝ አንዲት እንኳን እንዳላጠፋ የሚለው ጸሎቱ ፍጻሜ እነሱን ወደ ኋላው አድርጎ ራሱን ለመከራ አሳልፎ ሲሰጥ ነው የምንመለከተው። ለዛ ነው አንድ የመጽሐፍ ቅዱስ አስተማሪ ሞትን፣ ሰይጣንን፣ ኃጢአትን ለብቻው ተፋልሞ በመስቀል ሞት ሊረታቸው በክብር ተራመደ ይለዋል። በጣም ደስ ይለኛል። ጌቴሴማኒ በእርግጥ ያንን ያዘነውን ያንን የቃተተውን ጌታ ብቻ ሳይሆን በክብር ከንብርክኮ የተነሳውን
በድል አድራጊነት ከንበርክኮ የተነሳውን ያንን ጌታ ጭምር የምናይበት ነው። ለኛ ሲል የዘመናት የሰው ልጆች ጠላት ሞት ነው። የዘመናት የሰው ልጆች ጠላት ኃጢአት ነው። የዘመናት የሰው ልጆች ጠላት ሲኦል ነው። እሱን ድል ለማድረግ ኢየሱስ ወደ ቀራንዮ በክብር ሲራመድ ነው የምንመለከተው እና ያንን ትዕይንት ዛሬም ልናስታውሰው ይገባል። ቅድም አንተም እንዳልከው ባህርሻም ይስፋየም ስትል እንደነበረው ከዚህ ክፍል ለሕይወታችን የሚሆን ነገር የምንወስደው በማናቸውም ሁኔታ ውስጥ ፈቃድ ለሱ መስጠት ነው። ሁልጊዜ ደግሞ መጸለይ፣ ከመጸለይ መቦዘንና መተኛት ኋላ ዋጋ ያስከፍላል። ስለዚህ ለዛ እኮ ነው አሁን ቀን እያለ አሁን መልካም እየሆነ መጸለይን የምንማረው። ክብር ለእግዚአብሔር ይሁን። ስለዚህ የተወደዳችሁ ወገኖች ሁልጊዜም ቢሆን መጸለይ እና ለእግዚአብሔር ፈቃድ ራስን አሳልፎ መስጠትን ከጌቴሴማኒው የጌታ ሕይወት መማር እንችላለን። ጸጋ በክርስቶስ ኢየሱስ ይብዛላችሁ። ይህንን ቀን በእንዲህ አይነት ሁኔታ አስበናል። ጌታ ቢፈቅድ በሌሎቹ ቀናት ደግሞ ሞቱንና የከበረ ትንሣኤውን እናስባለን። ክብር ምስጋናና ኃይል ለሕያው አምላካችን ይሁን። ጸጋ ይብዛላችሁ።